ዛሬ ጽጌና ሩታ አኩርተውኛል። በቃ አብርሃምን ሳትወድ በግድ ወይ ፈርም ወይ ህግ ጋር የተባልክ ሰይ ገና ደግሞ ይሰራልሃል። ጽጌም የፕሮሚስ ቀለበት ታገቢኛለሽ ብሎ ተንበርክኮ ጥያቄ ሲያቀርብላት አሁን ፕሮግራም አይደለም እሰይ። አቶ አብርሃም የራሱን ትዳር እዚህ ጋር አላከበረ ጽጌንና የዳኒን እንትን ለምን ታርጊያለሽ? በዚህ ፊት አንተ በህዝብ ፊት ፕሮሚስ ገብተህላት ህዝብ ፊት አላዋረድካትም እንዴ? ከሌላ ሴት ጋር እየተሽከረከርክ እንዲህ ነው። አየህ ትዳርን እንዲህ ነው መጀመሪያ ሳታስቡበት እየገባችሁ ከገባችሁበት በኋላ ጭንቅ ይሆንባችሁና ከተለያየ ሴት ጋር እየመጣችሁ ፍቺኝ ፍታኝ ትባባሉብናላችሁ። መጀመሪያ ይግባችሁ። ግን ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቼ፣ በዓለም ዙሪያ የምትገኙ ኢትዮጵያ እንዲሁም ኤርትራውያን በያላችሁበት ሰላም ይድረሳችሁ። ሰላማችሁ እንደምድራሻው ትርፍ ይበልልኝ። ዛሬ ጠጋ ያልኩትኝ እንዴት ነው ኩሽና ውስጥ አስቸገሩኝ፣ ኪችን ውስጥ አስቸገሩኝ። እነዚህ በየግድግዳ በየልብስ ማሽኑ ላይ እየሄዱ እኛ ሀገር ምን የሚባሉት ሰርሱር ነው እዚህ የሚባሉት። ኢትዮጵያ ምን ነበር የሚባሉት? ማርያምን ጠፋብኝ። ኢትዮጵያ ምን እንደሚባል አስቀምጡልኝ እሺ። ረስቼዋለሁ። ማርያምን ሰርሱር ወይ ማርያም በቃ አስቀምጡልኝ እሺ፣ ምን እንደሚባሉ ማለት ነው አማርኛ በኢትዮጵያ እዚህ ሀገር ሰርሱር የሚባሉት ማለት ነው። እና ዛሬ ስለ ሩታና ስለ አብርሃም ስለ ጽጌና ስለ ዳኒ እንፈተፍታለን ማለት ነው። በነገራችን ላይ እንትና አይታችኋታል። የተንቢ ዛሬ ኤፍሬምን ከፍ ዝቅ ስታደርገው አትንካኝ አንተ ቆሻሻ ነካለችው። እሺ አትንካኝ አለችው። ልካቸው በሴት ላይ ሴት መደረብ ቁም ነገር አደረጉት። ሰው አያየንም ብለው ቤተሰብ አያየንም ተቆጭ የለንም ብለው እኮ በሴት ላይ ሴት መደረብ ስም እየጠራሽ ከነ እንትናቸው ግጥ ብታረጊልን። በተለይ አብርሃም ነው፣ ሌላ ሰው አይደለም። ብዛት የቡታጅራ ልጅ ያስቸገረው ከተለያየ ሴት ጋራ ማለት ነው አብርሃም ነው። ከአብርሃም ውጪ እንኳን ሌሎቹ ለድራማ እንጂ በእርግጥ ያው እነሱም አንድ ናቸው። ነገ ታጥቦች ጭቃዎች ናቸው በአጠቃላይ ማለት ነው። ህሊና የሚባል ነገር የላቸው። ከቡታጅራ መጥተው ከተማ ሲገቡ ከተማ ስልጣኔ ይመስላቸዋል እንዴ? ሴት መቀየር ድሮ አይተው አያውቁማ። ሴት መቀየር አይተው አያውቁም። አዲስ አበባ መጥተው እናቴ ሴቶቹን አዩዋቸው ይቀያይሯቸዋል ልክ እንደ ሸሚዝ። ለነገሩ ሴቶቹ ሴትኛው ስርዓት ኖሯቸው ነው ከነሱ ጋር የሚቀያየሩት። ሴቶች ራሷም እንደ ለበሰችው ቀሚስ ነው ሁሌ የቀያየረች ወንድ ጋር የምትሄደው ማለት ነው። ሚዲያ ላይ እንደምናያቸው ነው ባይዘው ሪያሊቲ ላይፋቸው አንዳንድ ሰዎች ማለት ነው ሚዲያ ላይ እንደምናያቸው ነው ሪያሊቲ ላይፋቸው። ባይሆን ኖሮ ከተለያየ ሰው ጋር እንደዚህ አይመጡብንም ነበር። እና ሩታ ዛሬ ወይ ፈርም ወይ ፖሊስ ጋር ሂድ በቃ መጥሪያ የታባክ መጀመሪያ አስባበት። ይሄን ያህል ጊዜ ማርክም ሲመጣ ፍቹን ፈልገው ነው፣ ይሄም ሲመጣ ሰው መክሮሽ ነው እንዴ? ይሄን ያህል ጊዜ ስትሄድ ሰው ነግሮሽ ነው ብቻሽን ነሽ ያላልካት እንዴ? እውነቷን ነው። ከመጀመሪያ እስከምትወልድ ጊዜ ድረስ የትኛው እንክብካቤ የሴት ክብርና የእርጉዝ የሚስት ክብር ስታት ነው? ዛሬ ያስበሽበት ነው። ግን እኔ ደስ ጊዜው አይደለም ምናምን ይኸውልህ መፋታት እንደ መጋባት ከባድ እንዳይመስል። መፋታት በጣም ቀላል ነው። እናንተ እንዲያደረጋችሁ እንደምትፋቱት ማለት ነው። መጋባት ግን በጣም ከባድ ነው። የመጀመሪያ ትዳርን ስትይዙ የሚመጣባችሁ ላይፍ ፈተና አስባችሁ ነው ትዳር ውስጥ የምትገቡት። እንደ መጋባት አይደለም መፋታት የሚከብደው። መፋታት ልክ አንተም እንዳልከው ፈርሞ እንትን ነው ብላ ታዲያ ለምን አሁን መፈረም ከበደክ? መፈረም ምንም የሚያከብድብህ ነገር አመጣ? ፈርመህ እኮ መገላገል ነው በቃ። ደስተኛ ሆነህ መኖር ከተለያየ ሴቶች ጋር እንዴ? ወደህ ነው ልጄን ብለህ የምታሳድገው? ይከብድሻል። እርጉዝ ሆና 9 ወር ሙሉ ስትመላለስ እዛም ያለ ጥፋቷ ይቅርታ ስትጠይቅ ያለ ቦታዋ ስትገኝ ከዛም ሴቶች ጋር ከዛም ወንዶች ጋር ጸብ ስትገባ በአንተ ምክንያት እኮ ነው። ይሄ ሁሉም ቻሌንጅ አልፋ በእርግዝናዋ ያልደከማትን በእርግዝናዋ ያልከበዳትን ነገ ስትወልድ አንተ ዩቲዩብ እንደምትሰራው ነው እሷም ዩቲዩብ የምትሰራው። ብርቅ ነው እንዴ? ሰርታ ትለወጣለች፣ ሰርታ ታገኛለች። ጉልበት አላት። እንደ ቤተሰብ የሌለው እንኳን በአሁን ሰዓት ላይ ልጅ ማሳደግ አይከብደውም። ዩቲዩብ ካለ እንኳን አለን ቤተሰብ ያለውና ማለት ነው። ለምን ነው የሚከብዳት? ምን ነው የሚከብዳት? በኋላ ግን ይከብድሻል። ምንም የሚከብዳት ነገር የለም፣ አይከብዳትም። እንዴ ደስተኛ ሆና ትኖራለች። እና የማይመስል ነገር ለሚስት አትንገራት አለ። የማይመስል ነገር እያወራችሁ እንትን እንዲሉ አታድርጓቸው።
በቃ ደስተኛ አይደለችም። አብራ መኖር አትፈልግም። አብራ መኖር አትችልም። በቃ ፍታት፣ ሁላችንም ፍታት ነው የምንለው እንዴ። ከዚህ አሁን ከምትሰቃየው በላይ ነው የምትሰቃየው በኋላ አብራክ በራሱ ማለት ነው። ልጅ ስላለ ከልጅ ጋር የትም ስለማትሄድ የትም ስለማትወጣ ራስ ቤት ስለሆነች ስለማትሄድ ስለማትሰማ ብለህ ይሄን የለመደ መልከስከስን እዛ እየተልከሰከስክ እዛ ትቆስልልሃለች። አራስ ቤትም ልጇን እያጠባች ልጇን ሽሩሩ እያለች ምን እዳ አለባት? በቃ ፍታት። ለእናንተ እንደሆነ መፋታት ሁሉ ነገር ቀላል ነው። የፈታት መቼ እንደሆነ ታውቃለህ? ፕሮሚስ እኮ ቀላል ነው የሆነላችሁ ለእናንተ። አሁን ለአንተ ቀሎልህ ጽጌንና ዳኒን ቃል ካልገባችሁና ካላረክላት አንተ ያደረክላትን ቀለበት ስንቴ ነው ልቃ የጣለችው? ስንቴ ነው እዚህ ደረጃ ላይ ደረሳችሁ? መጀመሪያ የራስን ህይወት ኑር። መጀመሪያ ራስን ነው። ከዛ በኋላ ደግሞ ለሌሎች ሰዎች ትኖርና የሰዎችን ህይወት ገብተህ ታስተካክላለህ። መጀመሪያ ይግባችሁ የቃልና የቀለበት ነገር የትዳር ነገር ይግባችሁ። ከዛ በኋላ ጽጌ ደግሞ በጣም አድንቄሻለሁ። ዝግጁ አይደለም ማለት እውነቷን ነው። እሷ ድራማ ነው እየሰራችባችሁ ያለችው። ዝግጁ አይደለችም እንዴ። እነ ሩታና እና አብርሃምን አይታ እንግዲህ እሷ አሁን ስትጋባ አስባችሁታል? ጽጌ ስትጋባ ጽጌ ትዳር ይዛ ስትኖር ወይም ደግሞ ጽጌ ቃል ገብታ በአንድ ሰብስባት ተረግታ ስትቀመጥ ከዛም ስትሄድ ለምን አብሬሽ አየሁሽ? ይሄ ቅናት መንፈስ ያደረበት ሁላ ይሄድና ለምን አየሁሽ? ለምን ከከኔ ጋር ሆንሽ? ምን አገባት የምትታሰረው? እውነቷን ነው። ገና ናት። እኛ እንኳን በርቀት ያለ ነው ድራማ ገብቶናል። እንኳን እናንተ በስሯ ላይ ያላችሁ ሰውን እመኑ። መጀመሪያ የቃል ግቢልኝ ቀለበት አድርጊልኝ ከማለታችሁ በፊት የምር ለትዳር ዝግጁ ነሽ ወይ? በውጭ የሚጠየቀው ነገር እኮ አለ። በቃ ለትዳር ዝግጁ ነሽ ወይ? 20 ቤት ሆናችሁ ትዳር ትሉና 30 ቤት ስትገቡ ደግሞ ካልፈታን ትላላችሁ። እንደዛ አይደለም ትዳር፣ እንደዛ አይደለም ተጋብቶ የሚኖረው። የምር ትዳርና የምር ጋብቻን ከቤተሰቦቻችሁ በዙሪያችሁ ካሉ ሰዎች ከተለያዩ ሰዎች ጠይቁ። ምናልባት የማታውቁ ከሆነ ማለት ደግሞ ከዚህ በፊት ስትናገሩ እየሰማን ነው። በተለይ አብርሃም ስለ ቤተሰቦች እንዴት እንደተጋቡ እንዴት እዚህ ላይ እንደደረሱ እናትና አባት ምናምን የእናንተን ሂስትሪ በደንብ ሰምተናል። እና የእናትና የአባትን ሂስትሪ አሰምተከ አንተ ለምንድን ነው እንደዛ አይነት ላይፍ መኖር ያቃተ? የቤተሰቦችን አይነት የቤተሰቦችን አኗኗር ቤተሰቦችህ እንዳደጉበት ሆነህ ለምንድን ነው ትዳርን መምራትና መኖር ያልቻልከው? እንዴ የድሮ ሰዎች እኮ እናንተ 10 እጅ ግደሉን። ማርያምን እናት አባቶቻችን እኮ 10 እጅ ግደሉን። ቢሄዱ እንኳን እኮ ሰው ሳያቸው ነው ተደብቀው የሚሄዱት። የአሁኑ ወጣት እናቴ እያየው በሚስት ላይ ውሽማ መደረብ እያየው በፍቅረኛ ላይ ፍቅረኛ መደረብ እየታየ እንዲህ ነው እንዴ ትዳር የሚመራው? እንዲህ ነው እንዴ ትዳር የሚኖረው? ሁላችሁም የትዳርን ጣዕም ወቁት። ኤፍሬም ይሄን ጊዜ ሳይኖር ቀርቶ ሄርሜላ ከመጣችበት ጊዜ ጀምሮ ስቲል እስካሁን ነው እያለለ ዛሬ የመጨረሻ ሩታ ደረጃ ላይ ስትደርስ መጣ። ልክ እንደ ጥሩ ነገር ማለት ነው። ሄርሜላ መጀመሪያ አታስቆማትም ነበር? እናስተካክለዋለን ካለቀ በኋላ ምኑን ነው የምታስተካክለው? በቃ ዘጋች እኮ ሩታ ዘጋች። ከዘጋች በኋላ ምኑን ነው የምታስተካክለው? ሄርሜላ መጀመሪያ እግሯን ሰብራ አታስቀምጣትም ነበር እንዴ? ከወንድሜ ጋር እንዳላይሽ ብለ ሄርሜላ ማርክ ማነች ሩታ የምትቀመጥበት ጭን ላይ ተቀምጣ ሩታ የምትሳሳመውን ተሳስማ ወንድሞቿም እኮ ያቆሰላቸው ይሄ ነው። ባለትዳር ወንድ እንደዚህ ዘልዛለው እውነታቸው ነው። ባለትዳር ወንድ እንደዚህ ከተንዘላዘልክ ላጤማ ሆነ ካሰብነው ታሪክህን አሰብነው ህይወትህን ማለት ነው። ስለዚህ ትዳርህን ፈተህ እንደፈለክ ተንዘላዝለ እንደፈለክ ከተለያየ ሴቶች ጋር ታይተክ እንትን በል። አንተ የምር ሩታን የፈለካት ቢሆን ኖሮ ወንድሞቿ እንኳን መጥተው ይቅርታ የጠየቁ ጊዜና እሷ ይቅርታ ያለሽ ጊዜ መንገድን ሰርዛ አብራ ከሷ ጋር ትዳር መስረት ትኖር ነበረ። ግንስ የራከው መንገዶቹን እንዲመቻቹልን ነገራቶቹን እንዲስተካከሉልን ነው። ሩታ ደና ይመታ ይቅርታ ብላ እየያዘችክ እጇን ገፍትራት ይልከው ስላልተመቸክ ነው ከሄርሜላ ጋር መማገጥ። በቃ ተነቃብካው አትችልም። አሁን ከዚህ በላይ ሩታ መቀጠል አትችልም። እንዴ ሰው እንዴት እስከ መቼ ድረስ ሰው እየቆሰለ ይኖራል? እስከ መቼ ድረስ ሰው እርቅጥል ድብን እያለ እየተናቀ ይኖራል? አይቻልም፣ አይኖርም። እንደዛ አይነት ኑሮ የለም። ወይ ፈተህ ራስን ችለህ ኑር፣ ወይ ካገባህ ራስን አርፈህ ተቀምጠህ ሚስትህን አክብረህ ትዳርህን አክብረህ ልጅ እስኪመጣ ድረስ ተከባብራችሁ ተዋዳችሁ ተፋቅራችሁ ነው መኖር ያለባችሁ። የተለያየ ሴት እያመጣ
ድራማ ታሳዩናላችሁ። እነዛ የተለያየ ድራማ አብራቸው የምትሰሯቸው ደግሞ እኔ ለድራማ ብቻ አይደለም ወዷለሁ ፈቅሯለሁ ይሉና ግልብጥ ይላሉ። ሴቷም እንደዛው እያደረገች የተገላቢጦች ዘመን እየሆናችሁ በመጣችኋል። ማንን አምኖ ነው ሰው ትዳር ውስጥ የሚገባው? እንደነዚህ በተለይ እናንተ እንዲህ ሚዲያ ላይ የምትታዩ ሰዎች ማለት ነው። ማን ያምናችኋል? አሁንማ በጣም ተነቅቶባችኋል። የተንኮላችሁ ጥግ የሰው ልጅ የፈለገ ገንዘብ ቢከፈለው የሰውን ህይወት ለመበጥበጥ ገንዘብን አይቀበልም። ገንዘብ ኃላፊ ነው። ነገ ከተሰራ ገንዘብ ይገኛል። የሰው ህይወት ግን ከተበለሻሸ የሰው ህይወት ከተጠፋ በኋላ ገንዘቡ ለጊዜው ሊመስለን ይችል ይሆናል። በኋላ ግን ዋጋ ያስከፍለናል። ልጄን እንድትይዝልኝ ብዬ ነው እንጂ እንደዚህ ያለም ብለሽ ብላ ያችኛዋ መቅደስ የምትባለው መታ ምስቅልቅሉን ካወጣች በኋላ ልጄን እንድትይዝልኝ ፈልጌ ነው እርዳኝ አግዘኝ ብላለች። መጀመሪያውኑ አግዘኝ እርዳኝ ብላ ብትመጣ ኖሮ ከዛች ከነፂ በኋላ አብርሃምና ሩታ ሰላም ፈጥረው አብረው ይኖሩ ነበር። ከነፃነት በኋላ ባለ ልጅ እናት መጣች። ያንተ ልጅ ነው ብላ ዴኒን ብሎ እስከመመርመርና ያንተ ነው እስከመባባል ድረስ ፈጠው ተገናኙ። ያማ አልሆናል። እንደገና ደግሞ ሄርሜላ የራሷን ተልእኮ ደግሞ ይዛ ተዝረከረከች። እሷ ደግሞ የባሰ ሆነና አይና ወጣና ሆነ ለመናገር ብዙዎች እያሉ ነው በወርቁ ላይማ የሆነ ነገር አሰርታ ሰጥተዋለች አሉ። ወይ አጃጅላው ይሆናል የወርቅ ሰዓት ምናምን ብላ ለሚዲያም ይሆናል እንጂ እኔ የወርቅ ሰዓት 500 ሺህ ብር አውጥታው መስጠት እሷ ማናት ሲጀመር? እሷ ማናት 500 ሺህ ብር ለምትወደው ጓደኛዋ፣ ያውም ድንገት ሚዲያ ላይ ላወቀችው ጓደኛዋ፣ ያውም ደግሞ ድሮ ጓደኛ የነበራት አሁን ግን ጓደኛ ልትሆን የፈለገችውን ወንድ በወርቅ በ500 ሺህ ብር የወርቅ ሰዓት ገዝታ ሰርፕራይዝ አደረገችው። 400 ሺህንም ሰርፕራይዝ አደረገችው። ከዛ የራሷ ልታደርገው ማለት ነው። ማንም ጓደኛ በ500 ሺህ ብር እንጃ አይዶን ነው ሰምቼም አይቼም አላውቅም። 500 ሺህ ብር የመጀመሪያ ጓደኛ ለያዘ ቤስት ጓደኛ ማለት ነው። ቤስት ጓደኛ ብላ ጀምራ 500 ሺህ ብር ወርቅ። ኧረ በስመ አብ ተጨበጨበልሽ። እንዴት አድናቂዎች አገኘሽ እባክሽ። 500 ሺህ ብርሽን ይዛሽ እዛው ጥቅምጥ ብትይ ኖሮ ያን 400 ሺህ ሰብስክራይቡን አክብረሽለት ዝም ብለሽ በዛው ሹልክ ብለሽ ብትሄጂ ኖሮ ዛሬ አብርሃምና የሩታ ህይወት ምስቅልቅሉ ባልወጣ ነበር። በነገራችን ላይ አቤልን ቀጥቅጠውታል። እጅግሩን እንዳይሄድ አድርገው እያንዳንዳቸው ገና ይቀጠቅጧቸዋል። ታያላችሁ። አብርሃምን ሁላ ሳይወጣ እግሩን ስብር አድርጉትና አስቀምጡት። በሴት ልጅ እንዲህ እንደቀለደ የማይቀርም እግሩን ሰብራችሁ አቤልን እግሩን የሰበራችሁ ልጆች አብርሃምንም እግሩን ስበሩና አስቀምጡት። ተራ በተራ ደግሞ ብሩክ አለ። በተለይ ደግሞ ብሩክ የመጀመሪያ ጀምሮ ሩታን እንደ ጭንቅላቱ ቅማል የጠመዳት ከነፂ ጀምሮ የራሱን ጥፋት ለመሸፈን መጥቶ ይቅርታ አለ። ያልመሰለኝም ነበር አለ። ቀጠለና የልጁ መጣ። የልጁ ደግሞ የሚሆን የማይሆን ተዘባረቀ። ቀጠለና ደግሞ ሄርሜላን አመጣ። ብሩክን ኮቴ መናናውን አርጋችሁ አስቀሩት። ጆሮ ጠባቂ እንዲሆን ማለት ነው። እሱ ነው እግሩን ሰብሮ ማስቀመጥ። ትንሽ አቤል ይሻል ነበር እንዴ። ብሩክ ሁሉም ቦታ ላይ ጣልቃ ካልገባኝ፣ ብሩክ ሁሉንም ካልፈተፈትኩኝ እኮ አለ። ማነህ ካንተ? ምንድነው ካንተ? ሲጀመር ሁላችሁም ትቀራላችሁ። ነገ አንድ ቀን እነሱ አንድ ቢሆኑ ማለት ነው። ዛሬ ገብታችሁ እንዲህ አይደለም እንዲህ ነው እያላችሁ ጆሮ የምታጠቡት ሁላ ማለት ነው። ልጁ ሲጀመር በራሱ መስመር የሚሄድ ልጅ አይደለም አብርሃም ተብዬው ማለት ነው። የሰዎችን ወሬ የሚሰማ በሰዎች ወሬ የሚጓዝ እንጂ በራሱ መንገድ የማይሄድ ድንዙዝ ነው። ሰው ራሱን ነው የሚያዳምጠው፣ ሰዎችን ነው የሚያዳምጠው። ያገኘው በሰዎች ነው ሩታን ወይንስ በራሱ ነው ያገኛል? ድሮ ሩታን ሲያገኝ እኮ እነ ብሩክ የሉ እነ አቤል የሉ እነ ማየሉ የነበረው እህቱና እህቶቹና ወንድሙ ነበሩ። ከዛ በኋላ ነው እንትን ያሉ አዲስ አበባ ሲመጡ ነው ደግሞ እነዚህ ተከታትለው የመጡትና ያወቅናቸው ታዋቂ መሆን ሲጀምር ማለት ነው። ከዛን ጭራሽ በትዳራቸው ገብተን በህይወታቸው ገብተን ካልፈተፈትን ካላቦካን ካላጎረስን ካላለያየን ካላፋቀረን አሉ እኮ ኪሴ ነው ተባባሉ እኮ እንዴ። አልጋ ካልጋይ ነው ተባባሉ። እና እንደዚህ አቤልን አሩን እንዳበላችሁት አቤልን አራ ያበላችሁ ልጆች ብሩክንና አብርሃምን ራሱ አራቸውን አብሏቸው እንዲህ መስቀልቀላቸውን ያወጧቸው። ትውልድ ስርዓት ይዞ እንዳይኖር ተከታታይን ያላከበሩ
ለተከታዮቻቸው ክብር የሌላቸው ለቤተሰብ ክብር የሌላቸው ቤተሰብ የሌላቸው ሆኑ እኮ ለሚዲያው ላይ ማለት ነው። እንደዚህ መነጋገሪያ እስከሚሆኑ ድረስ ነገሩን መቋጨት ሲችሉ ቀኑን እያራዘሙ ነገሮቹን ሁሉ እያራዘሙ እዚህ ያደረሱት እነሱ እነማን ናቸው? ስለዚህ መቀጠል ካለበት ይቀጥላል፣ መቆም ካለበት ይቆማል። በቃ ማሰብ ምንም የሚጠበቀው ነገር የለም። በቃ ታሰበ እዚህ ተደረሰ። እንዴ 9 ወር ሙሉ ሰው ያስባል? 9 ወር ሙሉ ብቻውን ይጨነቃል? 9 ወር ሙሉ ብቻውን መኖር እንዴ እርጉዞና ብቻውን ስትኖር ምን ነው አንድ ቀን ከጎንሽ ነው ብላችኋታል እንዴ? ምን ነው ዛሬ አቃጠራችሁ? ምናልባት ለትንሽ ጊዜ አቤል አብሯት ነበረ ከአብርሃም ጋር እዛ ውስጥ ችግር ውስጥ በገቡ ሰዓት ላይ ሩታ ልካለች እና እግዚአብሔር ብቻ መብርሃን ብቻ በሰላም ሁለት ታድርጋት እንጂ እግዚአብሔር ምስክሬ ነው። እሷ በምትጨነቅበት ሰዓት ላይ እኮ ውስጡ ራሱ ልጁ እኔ እንጃ መብርሃን ትሆናት ነው የምለው። 9 ወር ሙሉ እንደተጨነቀች 9 ወር ሙሉ እንዳለቀሰች 9 ወር ሙሉ ብላ ቁና እንደተነፈሰች ምን እዳ አለባት? በትምትል ይወልዳል አይደለም የሰው ልጅ እንዴ? ልጅን ባረገዘች እያስረገዙ መናቅ እያስረገዙ መጣል ሴቶቹን እያስረገዙ ኧረ እንትናም ደግሞ እንዲተንዘላዝሏል። ይሄ ማንም ናሂ ነው ማንም የሚሉት ልጅ ሲጀመር ሚስቶቻቸው ሲያረግዙ የሚጠሏቸው ወንዶች ችግር አለባቸው ማለት ነው። ሚስቶቻቸውን መንከባከብ ሲገባቸው ከሌላ ሴት ጋር የሚሽከረከሩት እንትን ለነገሩ አላወራም። ለማንኛውም እዚህ ላይ ይወቃቸዋል። ሰላማችሁ ይብዛልኝ። ሰብስክራይበር እንዳይለያችሁ ባይ